በተገባደደው በዚህ ሳምንት ከተሰሙ አበይታ የዓለማችን ዜናዎች መካከል ፕሬዚዳንት ቭላዲሚር ፑቲን ለህንድ ያልተቋረጠ የነዳጅ አቅርቦት ለመስጠት ዝግጁ መሆናቸውን የገለጹበትን ይገኝበታል። ምንም እንኳ ዋሽንግተን ህንድ ከሩሲያ ነዳጅ በመግዛቷ የ25 በመቶ ታሪፍ ቢጣልባትም ፑቲን በኒው ዴልሂ በነበራቸው ቆይታ ወቅት ሀገሪቱ በመካከላቸው ያለውን ዘርፈ ብዙ ግንኙነት ለማጠናከር ነው የተስማሙት። በሌላ በኩል ግጭት ውስጥ የቆዩት ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ በዚሁ ሳምንት ነበር በዋሽንግተን በፕሬዝዳንት ትራምፕ አሸማጋይነት የሰላም ስምምነት የተፈራረሙት። ዘነበ ኃይሉ በሳምንታዊ ዓለም በሳምንቱ ጥንቅራችን እነዚህንና ሌሎች የሳምንቱን የዓለማችን አበይት መረጃዎችን ወደ እናንተ ያደርሳል። እንከታተለው። ወደ ዓለም በሳምንቱ ቀዳሚ መረጃችን ስናልፍ የምናገኘው የፕሬዝዳንት ፑቲን የህንድ ጉብኝት ይሆናል። ፕሬዝዳንት ቭላዲሚር ፑቲን ህንድ ኒው ዴሊ ሲደርሱ ደማቅ አቀባበል ነበር የጠበቃቸው። ፕሬዚዳንት ቭላዲሚር ፑቲንና የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በተለያዩ የሁለትዮሽና ዓለም አቀፍ ጉዳዮችን መክረዋል። ከነበራቸው ምክክር በኋላ በሰጡት የጋራ መግለጫም በሁለቱ ሀገራት መካከል ያለውን የንግድና ዘርፈ ብዙ አጋርነት ለማጠናከር ከስምምነት ላይ መድረሳቸውን አስታውቀዋል። ሀገራቱ በመካከላቸው ያለው ንግድ ከነዳጅና የጦር መሳሪያ ባሻገር ሰፋ ያለ ስብጥር እንዲኖረው ለማድረግ የተስማሙ ሲሆን ምንም እንኳን የምዕራባውያን ጫና ቢበረታም ግንኙነታቸውን ላለማቆም ነው መስማማታቸው የተነገረው። የዩክሬን ጦርነት ከተቀሰቀሰ በኋላ ለመጀመሪያ ጊዜ ወደ ኒው ዴሊ ያቀኑት ፕሬዚዳንት ፑቲን በሁለቱ ሀገራት መካከል ያለውን የንግድ ሚዛን ለማስተካከልም እስከ ፈረንጆቹ 2030 ድረስ ሀገራቸው ከሩሲያ የምትገዛቸው ምርቶች ወደ $100 ቢሊዮን ለማሳደግ ቃል ገብተዋል። በሁለቱ ሀገራት መካከል ያለው የንግድ ሚዛን ወደ ህንድ ያደላ ሲሆን ምክንያቱ ደግሞ በዓለማችን ላይ የሩሲያን ጦር መሳሪያና ነዳጅ ቁጥር 1 ገዢ ህንድ መሆኗን ተከትሎ ነው። በአንጻሩ ሩሲያ ከህንድ የምትገዛቸው ምርቶች እምብዛም አለመሆናቸው ይነገራል። ፑቲን ለ2 ቀናት በኒው ዴሊ በነበራቸው ጉብኝት ወቅት ሀገራቸው ለህንድ ያልተቋረጠ የነዳጅ አቅርቦት ለመስጠት ዝግጁ መሆኗንም ነው ያነሱት። ምንም እንኳን ፕሬዚዳንት ትራምፕ ህንድ ከሩሲያ ነዳጅ በመግዛቷ የ25 በመቶ ታሪፍ ቢጥሉባትም ኒው ዴሊ ከሞስኮ ጋር ያላትን ግንኙነት ከማላላት ይልቅ ማጠናከርን የመረጠችው። ወደ ቀጣዩ የዓለም በሳምንቱ ትኩረታችን ስናልፍ ደግሞ በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎ መካከል የተፈረመውን የሰላም ስምምነት እናገኛለን። ፕሬዚዳንት ዶናልድ ትራምፕ በዚሁ ሳምንት ነበር በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎ መካከል ለዓመታት የቆየውን ግጭት ያስቆማል ያሉትን የሰላም ስምምነት እንዲፈራረሙ በዋሽንግተን ያደረጉት። ሆኖም በኮንጎ ከ100 በላይ ከሚሆኑት ታጣቂ ቡድኖች መካከል ስሙ ጎልቶ የሚነሳውና በሩዋንዳ ይደገፋል የሚባለው ኤም23 ታጣቂ ቡድን በዚህ የሰላም ስምምነት ውስጥ አለመካተቱም በተግባራዊነቱ ላይ ጥያቄን አጭሯል። ታጣቂ ቡድኑም ስለዚህ ጉዳይ ተጠይቆ በሰጠው ምላሽ የስምምነቱ አካል እንዳለመሆኑ ለዚህ የዋሽንግተን ስምምነት ተገዢ እንደማይሆንም አሳውቋል። በሌላ በኩል አሜሪካ በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎ ቁልፍ የሚባሉ ማዕድናትን ማምረት የሚያስችላት የሁለትዮሽ ስምምነት ከሁለቱም ሀገራት ጋር ተፈራርማለች። ይህም የዚህ ስምምነት ዋና ዓላማ በቀጠናው ሰላም ማስፈን ወይስ የማዕድናት ፍለጋ ጉዳይ ነው እያስባለ ይገኛል። መጨረሻ ወዳደረግነው የዓለም በሳምንቱ ዜናችን ስናልፍ የምናገኘው አሜሪካ ከኬንያ ጋር ወደ ደረሰችበት ስምምነት ነው። ኬንያ ለሚቀጥሉት 5 ዓመታት የጤና ዘርፏን ማሻሻል የሚያስችላት የ$1.6 ቢሊዮን ስምምነት ከአሜሪካ ጋር የተፈራረመችው በዚሁ በተገባደደው ሳምንት ነበር። በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎ የሰላም ስምምነት ላይ ለመገኘት ወደ ዋሽንግተን አቅንተው የነበሩት ፕሬዚዳንት ዊሊያም ሩቶ ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በሰጡት ጋዜጣዊ መግለጫ በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር መስማማታቸውን ያሳወቁት። በዚሁ ጊዜም አሜሪካ ለኬንያ ተላላፊ በሽታዎችን ለመዋጋት ስራ ላይ ይውላል የተባለ የገንዘብ ድጋፍ ማድረጓ ተጠቅሷል። ፕሬዚዳንት ዶናልድ ትራምፕ አስተዳደር እንደ ዩኤስኤድ በመሳሰሉ ግብረሰናይ ድርጅቶች በኩል ከዚህ በኋላ እርዳታ እንደማይለገስ ባሳወቁት መሰረት መሰሉን ድጋፍ በቀጥታ ለሀገራት እንዲደርስ መደረጉ እንደሚቀጥልም ነው የተመላከተው። በዚህ መሰረት አሜሪካ መሰሉን ድጋፍ ለሌሎች አፍሪካ ሀገራትም እንደምትሰጥ የተጠቆመ ሲሆን ኬንያ መሰሉን ድጋፍ ከአሜሪካ ጋር በመነጋገር ያገኘች የመጀመሪያ ሀገር መሆኗም ተነግሯል።